በቅርብ ጊዜያት የተለያዩ ስፖርታዊ ሁነቶች መዳረሻ ሆናለች። በተለያዩ የእድሜና የደረጃ እርከኖች የአትሌቲክስ፣ እግር ኳስና ሌሎች ስፖርታዊ ዝግጅቶችን እንድታሰናዳ ቀዳሚ ተመራጭ ሆናለች ሐዋሳ ከተማ። በቅርቡም ግማሽ ሚሊዮን ብር ያሸለመው የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ ክብረ በዓል የ10 ኪሎ ሜትር የጎዳና ላይ ውድድር በስኬት አከናውናለች። እንግዲህ ሐዋሳ እንዲህ አይነት በዓላትን እንዲህ አይነት የውድድሮችን በማዘጋጀት ልምድ ያላት ከተማ ናት። እንግዲህ አንዱ በሀገራችን ከሚካሄዱት ደማቅ የአትሌቲክስ ውድድሮች ውስጥ የታላቁ ሩጫ ነው። ይሄ በኢንተርናሽናል ደረጃ የተመዘገበ የሐዋሳ የታላቁ ሩጫ በሐዋሳ የሐይቅ ዳርቻዎች ተካሂዷል። እንደዚሁም የተለያዩ ስፖርታዊ ውድድሮች በከተማችን እየተካሄዱ ነው የሚገኙት። የኢትዮጵያ ፕሪሚየር ሊግ ከሚካሄዱባቸው ከተሞች አንዷ የሆነችው ሐዋሳ ከየካቲት 14 ጀምሮ የሁለተኛው ዙር ጨዋታዎችን በድጋሚ እያስተናገደች ነው። የኢትዮጵያ ፕሪሚየር ሊግም በከተማችን በተደጋጋሚ ይካሄዳል። አሁንም ከዚህ ወር ጀምሮ የሚካሄደው ውድድር በከተማችን ነው የሚካሄደው። እንግዲህ ሐዋሳ በእግር ኳስ በጣም ታዋቂ የሆኑ እስከ ብሔራዊ ቡድን ድረስ ለሀገራችን ቁንጮ የሆኑ ወይም አስተዋጽኦ ያደረጉ ትልልቅ ስም ያላቸው ተጫዋቾች ያፈራች ከተማ ናት። እንግዲህ አሁን ሐዋሳ ላይ ፕሪሚየር ሊጉ ሲካሄድ ለወጣቶች፣ ለህፃናት እንዲሁም ለከተማችን ደግሞ ትልቅ አስተዋጽኦ አለው ማለት ነው። ከተማዋ ውድድሮችን የማዘጋጀት ጥረትና ስኬት የገጽታ ግንባታዋን አሳድጎላታል፣ የቱሪዝም ተጠቃሚነቷንም ከፍ አድርጎታል። ውድድሮች ኢንተርናሽናልም ውድድር እንደመሆናቸው መጠን የሀገር ገጽታንም በማሳየት ረገድ ከአዲስ አበባ ውጪ ሌሎች ትልልቅ ከተሞች መፈጠራቸውን ውብ አረንጓዴ ከተሞች መኖራቸውን እንደ ሀገር ያሳያል ማለት ነው። በርካታ ዲፕሎማቶች፣ የውጭ ዜጎች በእነዚህ ውድድሮች መጥተው ተካፍለዋል። በሌላ መልኩ ለከተማችን ኢኮኖሚያዊም ማህበራዊም አስተዋጽኦ አላቸው። ሰፊ የሆነ ሯጮች ናቸው ወደ ከተማችን እየመጡ ያሉት። በእነዚህ ውድድሮች እንግዶች በስፋት ወደ ከተማችን ይገባሉ። ይሄ ደግሞ ከተማችን ውስጥ በቱሪዝሙ በተለያየ የገቢ ማመንጫም ረገድ ትልቅ ጸጋና እድል ነው ይዞ የሚመጣው። ይህ የከተማዋ የለውጥ ጉዞና የልማት ትጋትም በጠቅላይ ሚኒስትር አብይ አህመድ ውዳሴ ተችሮታል። በሐዋሳ ከተማ የሚሰራውን የኮሪደር ልማት ለማየት እድል አግኝተን ነበር። ሐዋሳ አፈጣጠሯ በጣም ውብ ነው። ሰዎቹ ውበትን መስራት፣ ውበትን መልሶ መጠበቅ የሚችሉ ናቸው። ሐዋሳ ላይ ያየነው አስደማሚ ውበት ተጠናክሮ ከቀጠለ እና ከሰፋ ምን ያክል የቱሪስት መስህብ መሆን እንደሚችል የሚያመላክት ነው። በሐዋሳ ከተማ አዲሱ ከንቲባ ከከተማው ነዋሪዎች ጋር በመተባበር የክልሉ መንግስት አጠቃላይ በሚያደርገው ድጋፍ ከተማዋን መልሶ አስውቦ መስራት ተግባር በጣም ተስፋ ሰጪ ጅማሮ አይተናል። እነዚህን ጥቅሞችን ለማሳደግ የስፖርት ማዘውተሪያ ስፍራዎችን እየገነባች የምትገኘው ሐዋሳ ከተማ በስፖርት ቱሪዝም ተመራጭ ከተማ ለመሆን ተግታ እየሰራች ትገኛለች። በኮሪደር ልማት ስራችን በርካታ የስፖርት ማዘውተሪያዎች እየሰራ እንገኛለን። ከህፃናት ጀምሮ የሚጫወቱባቸው ኳስ ሜዳዎችን እያዘጋጀን ያለነው አርቲፊሻል ሳር ያላቸው ደረጃቸውን የጠበቁ ስፖርት ማዘውተሪያዎች እየተገነቡ ነው። ትልቁ ስቴዲየምም እንደዚሁ ለማጠናቀቅ ስራዎች እየተሰሩ ነው ያሉትና አጠቃላይ በስፖርት ቱሪዝሙ ረገድ ከተማችን ተመራጭ እና ለሁሉም አይነት ስፖርቶች ደግሞ የተመቸች ከተማ እንድትሆን እየሰራን ያለነው